ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የጽናታቸው ዝናብ ሲሰማ ከዚያች ባቢሎን ከሞት ከተማ ሕፃናት ሳሉ በራ እምነታቸው ቆመ ተገኘ ማዕከላቸው ሕፃናት ሳሉ በራ እምነታቸው ቆመ ተገኘ ማዕከላቸው ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ውሃው ሲዘልል ቢያስደነግጥም በጋኖቹ ውስጥ ቢነዋወጥም ጸንተው ዘመሩ ልጅና እናቱ አንተ ስትደርስ ከዚያ ከሳቱ ጸንተው ዘመሩ ልጅና እናቱ አንተ ስትደርስ ከዚያ ከሳቱ ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ቂርቆስም ጸና ሞትን ሳይፈራ አንተ ስላለ ከነርሱ ጋራ አትፍሪ አላት ስለምን ትፍራ አምነው ድል ነሱት ያንን መከራ አትፍሪ አላት ስለምን ትፍራ አምነው ድል ነሱት ያንን መከራ ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለው አድነኝ ብዬ ፈጥነ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድል ልንሳበት ክፉውን ዘመን የማልፍበት ጽናትን ስጠኝ ድል ልንሳበት ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን
እኔም አምናለው አድነኝ ብዬ ፈጥነ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት ክፉውን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት እኔም አምናለው አድነኝ ብዬ ፈጥነ አማልደኝ ከቸር ጌታዬ ክፉውን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት ክፉውን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም ዕውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው።
ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።